መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች እንደምሰነበታችሁ። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ዛሬ የጌታችንን የትንሣኤ ብርሃን ተከትሎ ያሉትን የ40 ቀናት ምስጢራዊ ጉዞዎች በዝርዝር የምንመለከትበት ዝግጅት ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጌታችንና መድኃኒታችን ኢየሱስ ክርስቶስ በታላቅ ኃይልና ሥልጣን ከሙታን ተለይቶ ከተነሳ በኋላ እስከ ዕርገቱ ድረስ ባሉት 40 ቀናት ውስጥ ለደቀ መዛሙርቱና ለተለያዩ ሰዎች በተለያዩ ጊዜያትና ቦታዎች እየተገለጠ ሰማያዊንና መለኮታዊ ምስጢርን አስተምሯቸዋል። ይህ በትንሣኤና በዕርገት መካከል ያለው ጊዜ የቤተክርስቲያን መሠረት የተጣለበት፣ የተበተኑት ደቀ መዛሙርት የተሰበሰቡበትና የተስፋ ብርሃን የበራበት ወቅት ነበረ። ለመጀመሪያ ጌታችን ትንሣኤውን ያሳየው ለማርያም መግደላዊት ነበረ። በትንሣኤ ዕለት ማለዳ መግደላዊት ማርያምና ሌሎች ቅዱሳት አንስት ሽቶ ይዘው ወደ መቃብሩ ሲገሰግሱ ድንጋዩ ተንከባሎና መቃብሩ ባዶ ሆኖ አገኙት። መላእክትም ሕያውን ከሙታን መካከል ለምን ትፈልጉታላችሁ? እንደተናገረ ተነስቷል በማለት የምሥራች አበሰሯቸው። መግደላዊት ማርያም ግን መላእክቱ ተነስቷል ቢሏትም አላመነችም ነበረ። በመቃብሩ አጠገብ ቆማ ስታለቅስ አንድ ሰው አየች። የአትክልቱ ጠባቂ መስሏት ጌታዬን ወስደውታል አለችው። ያን ጊዜ ማርያም አላት። ያ ድምፅ ነፍሷን አቀለጠው። አወቀችው። ረቡኒ ብላ እግሩ ላይ ወደቀች። ረቡኒ ማለት በዕብራይስጥ መምህር ማለት ነው። መጀመሪያ ሐዘንተኛ የነበረችው ማርያም አሁን የትንሣኤው የሐዋርያት ሐዋርያ ሆና የምሥራቹን ይዛ እየሮጠች ሄደች። ለሐዋርያት ነገረቻቸው። በዮሐንስ ወንጌል ምዕራፍ 20 ላይ እንደምናነበው። ሌላው ጌታችን የተገለጠው በኤማውስ መንገድ ነው። በዚያን ዕለት ሁለቱ ደቀ መዛሙርት ሉቃስና ቀለዮጳ ከኢየሩሳሌም ርቀው ወደ ኤማውስ እየተጓዙ ነበረ። ፊታቸው በጥልቅ ሐዘን ተውጦ ስለ ጌታችን መሞትና ስለ ተስፋቸው መምከን እያወሩ ሳለ ጌታ እንደ መንገደኛ ተቀላቀላቸው። እነርሱ ግን ዓይናቸው ተይዞ ስለነበረ አላወቁትም። ይህ የሆነው ጌታ በመልክ ሳይሆን በመጽሐፍ ትርጓሜ በቃሉ እንዲያውቁት ስለፈለገ ነው። መልክ በጊዜ ሂደት ሊለወጥ ይችላል። ቃሉ ግን ቋሚና ዘላለማዊ ነው። ስለ ኢየሱስ መከራና ሞት እያዘኑ ሲያወሩ እርሱ ግን እናንተ ልባችሁ የደነዘዘ እያለ ከሙሴ ጀምሮ እስከ ነቢያት ድረስ ስለ መሲሁ መከራና ትንሣኤ ምስጢሩን ዘረገፈላቸው። ፀሐይ ስታዘቀዝቅም ሲመሽ ወደ ቤታቸው እንዲገባ ጋበዙት። ማዕድ ላይ ተቀምጠው እንጀራውን አንስቶ ሲባርክና ቆርሶ ሲሰጣቸው ዓይናቸው ተከፈተ። ያን ጊዜ ጌታ መሆኑን አወቁ። ወዲያው ከዓይናቸው ተሰወረ። እርስ በርሳቸውም በመንገድ ላይ ሲናገረን ልባችን ይቃጠልብን አልነበረምን ተባባሉ። ወዲያው በሌሊት ተነስተው ያንን ረጅም መንገድ እየሮጡ ወደ ኢየሩሳሌም ተመለሱ። ስለ ትንሣኤውም ለሌሎች መሰከሩ። በሉቃስ ወንጌል ምዕራፍ 24 ላይ እንደምናነበው። ሌላው ጌታችን የተገለጸው በዝግ ቤት ነው። ሐዋርያት አይሁድን በመፍራት ቤታቸውን ዘግተው ድምፃቸውን አጥፍተው ተቀምጠዋል። በክፍል ውስጥ ያየው አየር በጭንቀትና በጥያቄ ተሞልቷል። ድንገት ያለምንም በር መከፈት ጌታ በመካከላቸው ቆመ። ሰላም ለእናንተ ይሁን አላቸው። ሐዋርያት ግን መንፈስ መስሏቸው ደነገጡ። እርሱ ግን አትፍሩ አላቸው። እጅ እግሩን አሳያቸው። እንጀራም በፊታቸው በላ። በዛን ዕለት ቶማስ አልነበረምና የሆነውን ሲነግሩት ካላየው አላምንም አላቸው።
ከሳምንት በኋላ ጌታ እንደገና በድጋሚ መጣ፣ የቶማስን ጥርጣሬ ለማስወገድ። በዚህ ጊዜ ጥርጣሬ ያንገላታውን ቶማስን ለብቻው ጠራው። ቶማስ ጣትህን አምጣና እጄ ላይ አስገባ ዳስ አለው። ቶማስም የቁስሉን ጥልቀት ሲዳስስ ልቡ በእምነት ተሞላ። ጌታዬና አምላኬ ብሎ ሲንበረከክ የሰው ልጅ ጥርጣሬ ሁሉ በትንሣኤ እውነት ፊቱ ተንበረከከ። ይህ ወቅት ቤተ ክርስቲያን ዳግም ትንሣኤ ብላ የምታከብረው ታላቅ መገለጥ ቀን ነው። በዮሐንስ ወንጌል ምዕራፍ 20 ከቁጥር 19 እንደምናነበው። ሌላው ጌታችን የተገለጠው በገሊላ ባህር በጥብርያዶስ ባህር ዳርቻ ነው። ጴጥሮስና ሌሎች ደቀ መዛሙርት ወደ ገሊላ ተመልሰው አሳ ለማጥመድ ወጥተው ነበረ። ሌሊቱን ሙሉ ቢደክሙ ምንም አላገኙም ነበረ። ንጋት ላይ ጌታ በባህር ዳርቻ ቆሞ መረባችሁን ወደ ቀኝ ጣሉ አላቸው። እሱም ሌሊቱን ሙሉ ደከምን፣ አንዳች አሳ ማግኘት አልቻልንም፣ ስለ ቃል ግን እንጥላለን ብለው መረባቸውን ጣሉ። በጣሉም ጊዜም መረቡ ሲቀደድ ድረስ ታላላቅ ብዙ አሳዎች 150 የሚደርሱ አሳዎች አጠመዱ። ዮሐንስም ጌታ እኮ ነው ሲል ለጴጥሮስ ነገረው። ጴጥሮስም ወደ ባህሩ ዘሎ በመግባት ወደ ጌታ መጣ። በዚያም አብረው ቁርስ በሉ። ከቁርስ በኋላ ጌታ ጴጥሮስን ለብቻ አውጥቶ ትወደኛለህን እያለ ደጋግሞ 3 ጊዜ ጠየቀው። ጴጥሮስም በሐዘን ተሞልቶ አንተ ሁሉን ታውቃለህ፣ እንደምወድ ታውቃለህ ሲል መለሰ። ጌታም በጎቼን ጠብቅ፣ ግልገሎቼን ጠብቅ፣ ጠቦቶቼን ጠብቅ፣ አሰማራ በማለት የካደውን ክህደት ደምስሶ በታላቅ ስልጣን ላይ ያጸናው። የመሪነቱን ስልጣን እንዲጸናለት አደረገ። በዮሐንስ ወንጌል ምዕራፍ 21 ላይ እንደምናነበው ሐዋርያቱ በተለይ ጴጥሮስ፣ ያዕቆብና ዮሐንስ የባህር ሰዎችና አንጋፋ አሳ አጥማዶች ነበሩ። ነገር ግን በዛች ሌሊት ምንም ሊይዙ አለመቻላቸው ድንገተኛ አጋጣሚ ሳይሆን መለኮታዊ ትምህርት ስለነበረው ነው። ያለ ጌታ ምንም ማድረግ እንደማይችሉ ለማሳየት ነው። ጌታ ቀደም ብሎ ያለ እኔ ምንም ልታደርጉ አትችልም ብሎ በዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እንዳስተማራቸው አሳ ማጥመድ ጥበባቸው ቢሆንም ቢመኩም እርሱ በሌለበት ሙያቸው እንኳን እንደማይረዳቸው እንዲረዱ አደረገ። ሌላው ከሥጋዊ ሥራ ወደ መንፈሳዊ አገልግሎት ሊመልሳቸው ስለፈለገ ነው። ሐዋርያት ጌታ ከተሰቀለ በኋላ ግራ ተጋብተው ወደ ቀድሞ የአሳ የማጥመድ ሥራቸው ተመልሰው ነበረ። ጌታ ግን ሰውን አጥማጆች እንዲሆኑ እንጂ አሳ አጥማጆች ሆኖ እንዲቀሩ አልፈለገም። ያ ሌሊት ባዶ መሆኑን ዓለማዊ ሥራቸው ተስፋ እንዲያስቆርጣቸውና ወደ መንፈሳዊ ተልኳቸው እንዲያተኩሩ ለማድረግ ነበረ። ሌላው ለታላቅ ተአምር ዝግጅት ነው። ተአምር የሚገለጠው የሰው ልጅ ኃይል ተሟጦ ሲያልቅ ነው። ሌሊቱ ሙሉ ደክመው ባዶ መቅረታቸው ንጋት ላይ ለሚደረገው ተአምራዊ የአሳ ብዛት ልባቸውን ለማዘጋጀት ነው። በዕለቱ ጌታን አላወቁትም። ለምንድን ነው ጌታን ኤማውስም በጥብርያዶስም ባህር ያላወቁት? በኤማውስ መንገድና በጥብርያዶስ ባህር ዳርቻ ጌታን እንዲያው አለማወቃቸው በተለያየ ምክንያት ይገለጻል። የዓይናቸው መያዝ መለኮታዊ መጋረጃ ነው። መጽሐፍ ቅዱስ በኤማውስ መንገድ ለነበሩት ደቀ መዛሙርቱ እንዳያውቁት ዓይናቸው ተይዞ ነበር ብሎ በሉቃስ ቀደም የጠቀስነው ምዕራፍ 24 ላይ ይህ የሆነው ጌታ በመልክ ሳይሆን በመጽሐፍት በቃሉ እንዲያውቁት ስለፈለገ ነው። መልክ በጊዜ ሂደት ሊለወጥ ይችላል። ቃሉ ግን ቋሚና ዘላለማዊ ነው። ሌላው ያላወቁበት ምክንያት የትንሣኤ አካል ምስጢር ነው። ከትንሣኤ በኋላ ያለው የጌታ አካል መንፈሳዊ አካል ነው። በዝግ በሩ ውስጥ የሚገባ በፈለገው መልክ የሚገለጥና የሚሰወር በመሆኑ ደቀ መዛሙርቱ በለመዱ ሥጋዬን ብቻ ሊያዩት አልቻሉ። ሌላው
ጌታን ያላወቁበት ምክንያት የልባቸው አለማመንና ሐዘን ነው። ሐዋርያት በጥልቅ ሐዘንና ድካም ውስጥ ስለነበሩ በሐዘን የተሰበረ ልብና ተስፋ የቆረጠ አእምሮ የሚያዩን ነገር በትክክል ለመረዳት ይቸግረዋል። እነርሱ የሚጠብቁት ሞት እንጂ ሕያው ጌታን ስላልነበር አጠገባቸው የቆመውን ሰው እንደ ተራ መንገደኛ ወይም አትክልተኛ ቆጠሩት። ለመለየት ምልክት ያስፈልጋቸው ነበረ። የኤማሁስ ደቀ መዛሙርት ያወቁት እንጀራ ቆርሶ ባርኮ ሲሰጣቸው ነው። መግደላዊት ማርያም ያወቀችው በስሟ ሲጠራት ነው። ጴጥሮስና ዮሐንስ ያወቁት መረባቸው በዓሣ ሲሞላ ነው። በአጠቃላይ ጌታ ወዲያው አለማወቃቸውና ዓሣ ማጥመድ አለመቻላቸው የእምነታቸው ዓይናቸው እንዲበራ ከሥጋዊ አስተሳሰብ ወጥተው ወደ መንፈሳዊ ምስጢር እንዲሸጋገሩ የተደረገበት ጥበብ ነው። ሌላው ከትንሣኤ በኋላ ጌታ የተገለጸው በገሊላ ለ500 ሰዎች ነው። በእነዚህ የ40 ቀናት ጌታ እንደ ድሮ ሁልጊዜ አብሯቸው አይቆይም ነበር። በድንገት ይመጣል፣ ያስተምራል፣ ደግሞ ይሰወራል። በገሊላ ተራራ ላይ ከ500 በላይ ለሚሆኑ ሰዎች በአንድ ጊዜ ታይቷል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደነገረን ሐዋርያትን ሰብስቦ ስልጣንን ሁሉ በሰማይና በምድር ተሰጠኝ አላቸው። ዓለምን እንዲያስተምሩ በአብ በወልድና በመንፈስ ቅዱስ ስም እንዲያጠምቁ እርሱ እስከ ዓለም ፍጻሜ ድረስ ከእነሱ ጋር እንደሆነ ቃል ገባላቸው። የሞት ፍርሃት ተወግዶ ደቀ መዛሙርቱ ለሰማዕትነት እንኳን የማይፈሩ ጀግኖች የሆኑት በዚህ ወቅት በነበራቸው ትምህርት ነበረ። ሌላ የመጨረሻው መገለጥ ዕርገት ነበረ። የ40ኛው ቀን ሲደርስ ጌታ ደቀ መዛሙርቱን ይዞ ወደ ቢታንያ ወጣቸው። እጆቹን አንስቶ ባረካቸው። እየባረካቸው ሳለ ወደ ሰማይ ወጣ፣ ደመናም ከዓይናቸው ሰወረችው። መላእክትም መጥተው ይህ ወደ ሰማይ የወጣው ኢየሱስ እንዲሁ ተመልሶ ይመጣል ብሎ አጽናናቸው። እነዚህ 40 ቀናት ክርስቶስ ሞትን ድል አድርጎ መነሳቱን በተጨባጭ ማስረጃ ያረጋገጠበት፣ ለደቀ መዛሙርቱ በዓለም ዙሪያ ለሚሰሩት ስብከት አስፈላጊውን መንፈሳዊ ስልጣንና እውቀት ያስታጠቀበት ታላቅ የድል ወቅት ነበሩ። በሐዋርያት ሥራ ምዕራፍ 1 ላይ በማቴዎስ ወንጌል ምዕራፍ 28 ላይ እንደምናነበው በአጠቃላይ እነዚህ 40 ቀናት የክርስትና እምነት የጸናባቸው ቀናት ናቸው። ጌታችን በታላቅ ኃይል ተነስቶ ተስፋ ለቆረጡት ተስፋን፣ ለተጠራጠሩት እምነትን፣ ለካዱት ይቅርታን፣ ለደካሞች ደግሞ ሰማይን ሰጥቶ የድል ማኅተብ ያኖረበት ጊዜያት ናቸው። ውድ ቤተሰቦች፣ ክቡራትና ክቡራን፣ የዛሬው ቪዲዮ ይህን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ በማድረጋችሁና ለወዳጅ ዘመዶቻችሁ ሼር ማድረጋችሁን እንዳትረሱ። ሐሳባችሁን በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደወል ምልክቷን በመጫን ሁልጊዜ የምንለቃቸውን ቪዲዮዎች እንዲደርሷችሁ እንጋብዛለን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ ተራዳይነት አይለየን። ወስብሐት ለእግዚአብሔር።